ሳይችልህ ደርሶ ሀገር የሞተበት የት ያለቅሳል ሄዶ። ይህ መክፈቻ የግል ሐዘንና የሀገር ሐዘን ያላቸውን ልዩነት ያሳያል። ሀገር ስትፈርስ ለቅሶ የሚቆምበትም ሆነ የሚረግጥበት መሬት ባዶ እንደሚሆን ይነግረናል። ምሰሶው ዘመመ ጣራውም ያፈሳል በማለት የሀገረ መንግስቱን መዋቅር ያለበትን ወቅታዊ ሁኔታና አቋም በስነ ጥበባዊ ምስል አሳይቷል። ሀገር የሞተበት የት ያለቅሳል የሚለው ይህ የሙዚቃው ዋና ክፍል እንደሆነም አድርገው የገለጹት አሉ። ይህ የተለመደ ሐዘን አይደለም፣ በቁም የሚደረግ ልቅሶ ነው። ሰው ሲሞት ሰዎች ያለቅሳሉ። ነገር ግን ሀገር ስትሞት ማን ያለቅሳል? ይህ ጥያቄ ለመንግስት ነው፣ ለፖለቲከኞች ነው፣ ለእኛም ጭምር ነው። ሀገር በጦርነት ብቻ አትሞትም፣ በዝምታም ትሞታለች፣ በፍርሃት ትሞታለች፣ በማንነት ፖለቲካ ትሞታለች። ቴዲ እዚህ ሥራ ላይ የሕዝብን ልቅሶ ወደ ብሔራዊ ጥያቄ ያሳድገዋል። በዚህ ሙዚቃ ውስጥ ኢትዮጵያዊነት እንደ የመጨረሻ ተስፋ ይቀርባል። ቴዲ አፍሮ የሚያሳየው አንድነት የፖለቲካ መፈክር አይደለም፣ የሕዝብ ሕይወት መሠረት እንጂ። ኢትዮጵያዊነት ማለት ልዩነትን ማጥፋት አይደለም፣ ልዩነትን በአንድ ቤት ማኖር ነው። ይህ ሙዚቃ የሚያስታውሰን እኛ ከተለያየን ሁላችንም እንጠፋለን የሚለውን ነው። የቴዲ አፍሮ ኃይል በዜማው ብቻ አይደለም፣ እውነትን በስነ ጥበብ ለመናገር ያለው ድፍረት ነው። ፖለቲካ የማይናገረውን ሙዚቃ ይናገራል። መንግስት የማይሰማውን ሙዚቃ ያሰማል። ሕዝብ ማልቀስ የማይችለውን ሙዚቃ ያለቅሳል። ስለዚህ ዳስጣል ሙዚቃ ብቻ አይደለም፣ ዳስጣል የብዙዎች ድምፅ ሆኗል። ይህ ሙዚቃ የሚነግረን አንድ ነገር ነው። ሕዝብ ሲያለቅስ ፖለቲካ ካልሰማ ሙዚቃ ይናገራል። ቴዲ አፍሮ በዚህ ዜማ የሠራው ሙዚቃን ብቻ አይደለም። የኢትዮሪካ ልደትና የኪነ ጥበብ አብዮት በኪነ ጥበብ ዓለም ትልቅ አብዮት ስለፈጠረው ኢትዮሪካ አልበምና በውስጡ ስለታመቁት ጥልቅ ምስጢራት እንነጋገራለን። የ9 ዓመታት ጥማትና የ3 ሰዓታት ድል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት ቆይታ በኋላ ኢትዮሪካ የተሰኘ 6ኛ አልበሙን በይፋ ለቋል። አልበሙ ከተለቀቀ በ3 ሰዓታት ውስጥ ብቻ ከ1.3 ሚሊዮን በላይ ተመልካቾችን በማግኘት የዲጂታል ገበያውን ሰብሮታል። 18 ዘፈኖችን የያዘው ይህ ሥራ በተለይም ጀንበር፣ ስማራሴና መሬማ በተሰኙ ሥራዎቹ በአጭር ጊዜ ውስጥ ከፍተኛ አድናቆትን እያተረፈ ይገኛል። አልበሙ እንደወጣ ነበረ የታዋቂ ግለሰቦች ምስክርነት መጉረፍ የጀመረው። ቴዲ አፍሮን እንደ ማርያም ማኬባና ፌላ kuti ካሉ የአፍሪካ የነጻነት ታጋይ ድምፃውያን ጋር በማነጻጸር የገለጹ ያሉ ሲሆን በተለይም ዳስጣል የተሰኘው ዘፈኑ የሀገሪቱን ወቅታዊ ሰቆቃና የዜጎችን መከዳት በትክክል የገለጸ የህሊና ደውል ነው ብለውታል። በሌላ በኩል በመንግስት ደጋፊነት የሚታወቁ ፌስቡከሮች አርቲስቱ ዘረኝነትን በመጸየፍ አንድነትን እንደሰበከና በተለይም ጽዮን ሙሽራዬ በሚለው ዘፈኑ ኢትዮጵያ ተውባ የምትዳርበት የንጋት ጊዜ መቃረቡን አብስሯል ሲሉ የሰሞኑን የተቃውሞ ጩኸት ማለዘቢያ አስተያየታቸውን ሰጥተዋል። ውድ የውስጥ አዋቂ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በቻናላችን ከላይ የሚታየውን ገብሱን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችንና ትምህርቶችን ልንነግራችሁ ይኸው ተገኝተናል። እውነትን ከምንጩ መረዳትና ማወቅ ከፈለጉ የውስጥ አዋቂ የዩቲዩብ ቻናል ቤተሰብ ይሆኑ። እኛ ጋር መረጃ ብቻ ሳይሆን እውነት አለ። ሰብስክራይብ ያድርጉን። በቴዲ አፍሮ ኢትዮሪካ አልበም ውስጥ የአዞምባ የተሰኘው ዘፈን በማንነታቸው ምክንያት ለተገደሉና ለተፈናቀሉ ንጹሃን ዜጎች መታሰቢያነት ቀርቧል። አብዛኛው የዜማና የግጥም ሥራ የራሱ የቴዲ አፍሮ ሲሆን በአንድ የወላይተኛ ዘፈን ላይ ድምፃዊ አስኬ ዴንዴሾ ተሳትፏል። ኢትዮሪካ አሁን ባለው የሀገሪቱ ተጨባጭ ሁኔታ ውስጥ ለብዙዎች ተስፋና የቁጭት ድምፅ ሆኖ ቀጥሏል። የአልበሙ ማጠንጠኛና የብዙዎች መነጋገሪያ የሆነው ዳስጣል ሙዚቃ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ሙዚቃ ከማዝናናት ባለፈ እንደ አንድ የታሪክ መዝገብና የፖለቲካ ትችት ሆኖ ሲያገለግል ቆይቷል። ቴዲ አፍሮ በዚህ ሥራው በዘመኑ የነበረውን የኢትዮጵያ ገጽታ በኪነ ጥበብ መነጽር አሳይቷል። ዳስጣል የሚለው ርዕስ ጥልቅ ትርጉም አለው። በባህላችን
ዳስ የደስታ የሰርግ ወይም የሐዘን መገለጫ ሰዎችን በአንድ ጥላ ስር የሚሰበስብ ነው። ቴዲ በዚህ ዘፈን ውስጥ ዳስን የሀገር አንድነትና የጋራ ማንነት ምልክት አድርጎ ያቀርበዋል። ዘፈኑ በባህላዊ የሙዚቃ ቅኝቶችና በዘመናዊ ዜማዎች የታጀበ መሆኑ የኢትዮጵያን ጥንታዊነት ከዘመናዊ ትውልድ ጋር ለማገናኘት ያደረገው ጥረትም ነው አስብሎታል። ዳስ ጣል ሲባል ድግስ ተጠናቆ ወይም ደግሞ ስርዓት አልፎም እንደማለትም ሊተረጎም ይችላል ይላሉ። እንደ አጤ ምኒልክ ያሉ ታሪካዊ ሰዎችንና የአድዋን ድል በማንሳት የዘመኑን ፖለቲካ ከቀደመው የሀገር ግንባታ ታሪክ ጋርም ያስተያያል። ፍቅር ያሸንፋል የሚለው የቴዲ ዝነኛ ፍልስፍና በዚህ ዘፈን ውስጥም በፖለቲካዊ የሰላም ጥሪነት ቀርቧል። የዳስ ጣል ስንኞች ፍቺ ከለቅሶ እስከ ድል ተስፋ ይዞ ይዘልቃል። ይህ ሐረግ አሁን ካለው ፖለቲካዊ ውጥረትና ካለው ወቅታዊ ሁኔታ አንጻር እንዴት ተተረጎመ? በጦርነትና በግጭት ምክንያት ሕይወታቸውን ላጡ ወገኖች የሚገለጽ ጥልቅ ሐዘን መግለጫ ቀን ይወጣል ከሚለው ጭብጥ ጋር ተያይዞ መከራው አልፎ ነገ የሰርግ ዳስ የሚጣልበት ቀን እንደሚመጣ አብሳሪና ሕዝቡ በችግር ጊዜም ቢሆን ባህሉንና አንድነቱን ጠብቆ እንዲቆም ያበረታታል። ቴዲ እንዲህ ይላል። ሰው አይችልህ ደርሶ ሀገር የሞተበት የት ያለቅሳል ሄዶ። ይህ መክፈቻ የግል ሐዘንና የሀገር ሐዘን ያላቸውን ልዩነት ያሳያል። ሀገር ስትፈርስ ለቅሶ የሚቆምበትም ሆነ የሚረግጥበት መሬት ባዶ እንደሚሆን ይነግረናል። ምሰሶው ዘመመ ጣራውም ያፈሳል በማለት የሀገረ መንግስቱን መዋቅር ያለበትን ወቅታዊ ሁኔታና አቋም በስነ ጥበባዊ ምስል አሳይቷል። ባሳደገኝ ቄ ባደኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር በማለትም በዘርና በጎጥ ፖለቲካ ሳቢያ ዜጎች በገዛ ሀገራቸው እንደ ስደተኛ የሚቆጠሩበትን እውነታ ያጋለጠ ሲሆን አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል በማለትም ህዝቡ ለውጥና ሰላምን ተስፋ አድርጎ የሰጠውን እምነት በክህደት መመለሱን የሚገልጽ ቁጭትን አዚሟል። እዚህ ላይ ታዲያ አድማጩ የለውጡ ሞተር የነበሩና አሁን ከመድረኩ የተገለሉ ደብዛቸው የጠፋ የተገፉና የተካዱ የተባሉትን ሰዎች እያነሳ መልእክቱን እያዛመደው ነው። ቴዲ አፍሮ አዲስ አበቤነቱ ስለ ሸገር በዜማው ስሜቱን እንዲገልጥ አድርጎታል። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር በሚለው ስንኝ አዲስ አበባ የሁላችንም መሆኗ ቀርቶ አግላይ ፖለቲካ ሰለባ መሆኗን ይሞግታል። ቴዲ ከለቅሶ ወደ ቆራጥነት በመሸጋገርም መች ከሀገር ይበልጣል እኔስ አንድ ነፍሴ በማለት የሀገር ህልውና ከግል ሕይወት በላይ መሆኑንም ያውጃል። ዳስ ጣል ሙዚቃ ብቻ ሳይሆን የህዝብን ሐሳብ መግለጫ ሆኗል። የሀገር ማንቂያ ደወልም ጭምር። ቴዲ አፍሮ በዚህ ዜማ የህዝብን ሐዘን ወደ ታሪክ ቀይሮታል። ምሰሶው ዘመመ የተባለለትን የሀገር ቤት በፍትህና በእኩልነት ማቅናት ስንችል ብቻ ሐዘኑ ይቆማልም ብሏል። ይህ ሥራ ለሀገር ለቅሶ ብቻ ሳይሆን የተኙትን የሚቀሰቅስ የተገፉትን የሚያጽናናና በእውነት ላይ የቆመ ትውልድ ማንነቱን ዳግም እንዲያነሳ የሚያደርግ የጥበብ ክንድ ነው። ሀገር የሞተበት የት ሄዶ ያለቅሳል። ይህ እጅግ መሳጭ የሆነው አገላለጹ ነው። ውድ የዩቲዩብ ቻናላችን ተከታታዮች ስለተከታተላችሁን ከልብ እናመሰግናለን። በኢትዮሪካ አልበም ላይ ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ ያስፍሩልን። ቪዲዮውን ላይክና ሼር ማድረግን አይርሱ። ቻናላችንን ሰብስክራይብ በማድረግም ቤተሰብ ይሁኑ።